እዚህ ጋር ስለ መኪኖች ተነሳ። ማታ ላይ በጣም ያሳዘነኝና ያበሳጨኝ ነገር እኛ መኪና ነጋዴ አይደለም። 5 መኪና እንደ መኪና ትገዛለች እንድትሸጥ ኮንስትራክሽን ስራ ሰራለሁ ብሏት ፒክአፕ ምናምን አስገዝቷታል። ጥሬ ብር በጣም ከፍተኛ ብር ተብሎ በወቅቱ ዶልፊን መኪና ስትገዛ 500 ሺህ ብር አውጥታ ገዝታለች እኮ። እሱ መረጃ አለ። ይሄው ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን እንግዲህ የቀድሞ ባለቤቷ አቶ ታደሰ ገብረመድህን በሰይፉ ፋንታሁን ሾው ላይ ቀርቦ ስለ መኪና የተናገረው ነበረ። መኪና ቤታችን ወይ አንድ ወይ ሁለት መኪና ነው ፓርክ የምናደርገው ብሏል። በነገራችን ላይ ግን እዚህ ከ1 እስከ 5 የሰሌዳ ቁጥር 2 አዲስ አበባ 64421 ዶልፊን፣ የሰሌዳ ቁጥር 2 አዲስ አበባ 39256 ቢትስ፣ የሰሌዳ ቁጥር 98853 ፒክአፕ፣ የሰሌዳ ቁጥር 01 አዲስ አበባ 22927፣ የሰሌዳ ቁጥር 11386 ያሪስ ኮምፓክት መኪና የማይንቀሳቀስ ንብረት ተብሎ ተመዝግቧል። እንግዲህ የቀድሞ ባለቤት አቶ ታደሰ ገብረመድህን በሰይፉ ፋንታሁን ሾው ቀርቦ መኪና ያለው 2 መኪናዎች ወይ ቢኖሩ ነው። አንድ ኔጋ ወደ ዋኔጂ ላይ ያለው ዶልፊን ነው፣ እሷ ያለው ኮምፓክት ነው እንጂ እነዚህ መኪናዎችን እያበላላ አትሌት ገለቴ ቡርቃ የነበራት የመኪና ቁጥር እዚህ ላይ የሰፈረው የማይንቀሳቀስ የግል ንብረት ተብሎ 5 ተመዝግቧል። የሌለ ንብረት ደግሞ ፍርድ ቤት አይመዘግብም። እነዚህ መረጃዎችን አይቶ እንደሚመዘግብ ይታወቃል። ይህንን እስከ ስር መሰረት በማጥራት ይዘን እንቀርባለን። የቦታዎችንም ሁኔታ እጄ ላይ መረጃ አለ። 11 መሬት የሚባል የለም ላለው እንግዲህ እጄ ላይ ያለው መረጃ የማይንቀሳቀስ ንብረት ተብሎ እስከ 9 እዚህ ላይ ሰፍሮ እናገኛለን። እንግዲህ በደንብ ዲቴል ይሄንን መረጃ ለሚጠይቀን አካል ማሳየት እንችላለን። አዲስ አበባ ቦሌ ክፍለ ከተማ ወረዳ 8፣ በዋሳ ከተማ የቦታ ስፋት 600 ካሬ ሜትር፣ በአዲስ አበባ ከተማ፣ በሞጆ ከተማ፣ በሰበታ ከተማ ህንፃዎች፣ በአዲስ አበባ ክፍለ ከተማ፣ በአዲስ አበባ ቦሌ ክፍለ ከተማ ገርጂ ቶታል የሚል ክሪስታል አክሲዮን ማህበር የሚሉ የቦታዎችና የግል ይዞታዎች እንደነበሯቸው አለ። አቶ ታደሰ ገብረመድህን ግን እዚህ ላይ ምንም ንብረት የሚያህል እንደተነገረው አይደለም ብለዋል። እዚህ ላይ አንተ የምትለው ነገር ይሄ በራስ ላይ ማለት አንዳንድ ጊዜ ምን መሰለ እንዴት ነው አውቆ የተኛን ሰው ብትቀሰቅሰው አይነቃም። ሆን ብሎ የተደረገ ሚዲያውንም ህዝቡንም ለማወናበድ ለማጭበርበር እየተደረገ ኖት ሰልፍ ኮንፊደንስ ምንም አይነት ሰልፍ ኮንፊደንስ ሳይኖረው እንዳለው አድርጎ ህዝቡን በሚዲያ ላይ ለማጭበርበር የተደረገ ሴራ እውነት አለኝ ለማስባል ነው። ኦፍ ኮርስ ምንም ይሄ እኮ ግልጽ የሚንቀሳቀሱ ንብረቶች ተብሎ 5 መኪና እንደነበራት እነዚህ ደግሞ ቦታቸው የተጠቀሱ በየቦታው ያሉ መሬት ከነ ይዞታው የቀረቡ አሉ። እነዚህ ባሉበት ግን እንዴት የለም? ይሄ እኮ ግልጽ እኮ ነው። አሁን ትላንትና የሹፈት መልስ አይነት ነገር በጣም በምንወደውና በምናከብረው በጣም ካለብሽ በኋላ ምትክ የሆነልንን ሰይፉ ፋንታሁንን በወቅቱ እንኳን ብዙ ሚዲያዎችን አይቻለሁ የማብጠልጠል ስራ ተደርጓል። ነገር ግን ያንን እንግዲህ ዲፌንስ ለማድረግ ይመስለኛል። ሁለተኛም ነገር ደግሞ እሱስ ምን ይላል በሚል ሰይፉ አቅርቦታል። ሰይፉ እንግዲህ ሚዲያ ላይ ነው የሚሰራው። ብዙ ማህበራዊ አገልግሎትና ከመቅዶኒያ ጀምሮ ሰፋ ያለ ነገር እንደ አንድ ሚዲያ ሰው ግን እኔም እንደ አንድ ሚዲያ ሰው የአንድ ሰው ድምጽ ብቻ የሚዲያ ሰው ስትሆን ማሰማት የለብንም። እሱ መጥቶ አሰማ። አሁን እኮ ለፍርድ እኮ ለኢትዮጵያ ሕዝብ እየተወያየበት ያለ ነው። እኛም አቀረብን፣ ይሄው መረጃዎች እኮ እያቀረብን ነው። ለምሳሌ የነበራት የይዞታ የመሬት ብዛት፣ የመኪና አይነቶች እያገን እውነት እንደዚህ እየጠራ ሲወጣ ጥሩ ነው። አርቲስት ወይንም የሾው አቅራቢ እኔ ማከብረው ሰይፉ ፋንታሁን ትክክል ነው የሰራው ብዬ ነው ማምነው።